ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው። መከራ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋስ እያስተሐፍር፣ ተስፋ ደግሞ አያሳፍርም ማለት ነው። እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እስቲ እግዚአብሔር ያሳያችሁ። አሁን እንደው እግዚአብሔር ልጄ ትዕግስትሽ ይሄ ነው ቢለን አናፍርም? እየጠየቅነው መልስ አልሰጠን ሲል አሁንም ከእግዚአብሔር ሳናፈገፈግ እግዚአብሔርን ሳናኮርፍ ወይም መንገድ ሳንለውጥ እዚያው ላይ እየቀጠልን ስንገኝ ትዕግስት ማለት ነው። እግዚአብሔር እኔን ብትከተሉ በጣም የሚወደድ ነገር እሰጣችኋለሁ ብሎን ተከትለን 100 ዓመት አልፍቶ ያንን የለፋንበትን ነገር ሰጥቶ ሲያበቃ እንደገና ያንን ደግሞ ብድግ አድርጎ መውሰድ። አሁን ሁለት ባልና ሚስት ደጅ ጸንተው ተስለው 20 ዓመት ደጅ ጸንተው 20 በ20 ዓመቱ አንድ ልጅ ቢሰጣቸውና ያንን ልጅ የክርስትና ዕለት ብድግ አድርጎ እግዚአብሔር ቢወስደው አያናድድም? መልካም እያደረጋችሁ ክፉ ብትቀበሉ ምስጋናችሁ ብዙ ነው። ያለ ስማችሁ ስም ሲያወጡላችሁ ደስ ይበላችሁ። ስንሰደብ፣ ከሰው መሃል ስንዋረድ፣ ከሰው መሃል ስንነቀፍ ሁላ ለሁሉም ነገር ትዕግስት ያስፈልገዋል ነው። ቁጭ ብሎ ማሰብ ይፈልጋል። በዓለም ላይ የወደቁ ሰዎች የሚባሉ ሳያስቡ የጀመሩ ሰዎች ናቸው። ሳያስቡ የጀመሩ ሳያስቡ ያቋርጡታል። ከነዚህ ይህንን የሚያሳዩን ለምሳሌ የነቢያት ታሪክ ውስጥ 5 ሰዎችን ተመሳሳይ ነገሮች ታያላችሁ። የመጀመሪያው አባታችን አዳም ለምንፈልገው ነገር ራሱ ከማሰባችን በፊት በስሜታችን አለመቸኮል ነው። ለምሳሌ አባታችን አዳም እና እናታችን ሔዋን በአንድ ርዕሰ ጉዳይ ብቻ ነው ባልና ሚስት የሆኑት ወይም ደግሞ የእሷን ሴትነት የእሱን ወንድነት የተዋወቁት ስንት ዓመት ቆይተው ይመስላችኋል? 230 ዓመት ቆይተው ነው። ኦሪት ዘፍጥረት ምዕራፍ 5 ላይ እንድታነቡት አዳም ከሔዋን ጋር ከገነት ከወጡ በኋላ የእሷም ሴትነቷን አውቋታል፣ የእሱም ወንድነቱን አውቃለች። ፍቶት እንስሳዊት ሰልጥናባቸዋለች። ይፈላለጋሉ። ግን እግዚአብሔርን 100 ዓመት አልቅሶ እግዚአብሔር ለምኖ በሱባኤ ጠይቆ ቆይቶ አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው ነው። ይህ ትዕግስት ይባላል። መቆየት፣ የሚፈልጉትን ነገር ለማድረግ አለመቸኮል። እሱ ብቻ አይደለም፣ እጅ ላይ አግኝተውት እንኳን ጉዳዩን የራስ ለማድረግ አለመቸኮል፣ ለመግባት አለመቸኮል። ትዕግስት የሚባል ይሄ ነው። እንዴት አንድ ሰው ሚስቱ አጠገቡ እያለች ባሏ አጠገብ እያሉ 230 ዓመት በመኝታ ሳይተዋወቁ እንዴት ይኖራሉ? አሁን እንቀጥል። የአዳም ልጅ ሴት ይባላል። የአቤል ከሞተ በኋላ የተተካው ሴት ሚስት ካገባ በኋላ ወይም ከተወለደ ጀምሮ ሚስቱን በግብር እስከሚያውቅበት ጊዜ ድረስ ስንት ዓመት ነው የቆየው? 205 ዓመት ነው የቆየው። 205 ዓመት ተመልከቱ። ትዕግስት 205 ዓመት ቆይቶ ልጅ ወለደ ነው የሚለው። በዚያ ዘመን ደግሞ የነበሩ አባቶችና እናቶች ባለትዳሮች በመኝታ የሚገናኙት ልጅ በሚወልዱበት ቁጥር ብቻ ነው። 3 ልጅ ከወለዱ 3 ጊዜ ነው በመኝታ የሚተዋወቁት፣ ከዚያ ውጭ ነው። ስለዚህ ሴት ስንት ዓመት የታገሰው? አቤት 205 ዓመት 205 ዓመት። የሱ ልጅ ሄኖስ ይባላል። ሄኖስ ደግሞ 190 ዓመታትን ነው የታገሰው። 190 ዓመታትን በንጽህና ኖሯል ማለት ነው። 190 ዓመት። የሄኖስ ልጅ ቃይናን ይባላል። አዳም ሴትን፣ ሴት ሄኖስን፣ ሄኖስ ቃይናንን፣ አራተኛው ትውልድ። ቃይናን ደግሞ 170 ዓመት እንዲሁ በንጽህና ኖሯል። 170 ዓመት። እንዴት አይነት ሰዎች ናቸው! ትዕግስት ተመልከቱ። እስቲ አሁን እኛንና እነሱን ተመልከቷቸው። አሁን የነዚህን ጾም መጾም እነዚህን ማድነቅ አይገባል እና ናስተበጽኦሙ ለለተአገሱ እነዚህ እንደዚህ የታገሱ እንዲህ ያሉ ነቢያትን እናደንቃቸዋለን። እስኪ ከአንዲት ሴት ጋር 3 ቀን በአንድ ቤት ውስጥ ደሩ ይቻላል ወይ?
አይቻልም። እንዴት ነው ያን ያህል ዘመን ሰው ሴትን እያየ ያን ያህል ዘመን የኖሩት? ሴቲቱ ወንድን እያየች። ቃይናን ስንት ዓመት የኖረው? 170 ዓመት ኖሯል። ቃይናን 170 ዓመት ኖሯል። ቃይናን ማንን ወለደ? መላአሌልን ይወልዳል። መላአሌል 165 ዓመት በንጽህና ኖሯል። 165 ዓመት። ያሬድ 162 ዓመት ኖሯል። 162 ዓመት። እንዲህ እያሉ ይቀጥላሉ። እንግዲህ እስከዚህ ከነገርኳችሁ ይበቃኛል። ሌሎችም 165 187 እያሉ ይቀጥላሉ እስከ ኖህ ድረስ ያሉት ማለት ነው። አንብቡት መጽሐፈ ኦሪት ዘፍጥረት ምዕራፍ 5 ቁጥር 1 እና እንዲሁ ሰው ማለት ነው መጽሐፍ ቅዱስ ውስጥ እድሜ ዝም ብሎ አይደለም የተጻፈው። እገሌ ይሄን ያህል ዓመት ቆይቶ አገባ ማለት በንጽህና ስጋን ያህል ነገር ተሸክሞ ፈጣሪውን በትዕግስት ንጽህናውን ይሄን ያህል ዓመት ተሸክሞ አገለገለ ለማለት ነው የተጻፈው። ይሄን ያህል ዓመት ስጋን ተሸክሞ እሳት ተሸክሞ ፈጣሪውን አገለገለ ተብሎ ነው የተጻፈው። እንደዚህ አድርገው የታገሱትን እናደንቃቸዋለን። እና አባቶቻችን እኔ እውነቴን ነው የምናገረው። አሁን ሰው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ዲያብሎስ እኔ ታገሱ የምላችሁ አሁን ይሄንን ነው። መንኩሱ ቢላችሁም እሺ አትበሉት ቶሎ። አግቡ ቢላችሁም እሺ አትበሉት። እኔ የምለው እሱን ነው። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያሉ? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልህ አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ። ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንዲሁ በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብርሮ ነድቶ ይጥለዋል ገደል ላይ ቸኩል። እንግዲህ አሁን ይሄንን ነገር እኔም ቢሆን እየተፈተንኩበት ሊሆን ይችላል የምነግራችሁ እኮ አይደለም። እንዲሁም እኮ በዚህ በመጽሐፍ መነኮሳት እኮ ይባላል አይደል? ላልተፈተነ መነኩሴ ጾርህን አትናገር ይባላል አይባልም? ቢነግሩት ምን ያደርጋል? ያቃልላል ነው። ስለዚህ አሁን እኔ የምነግራችሁ ሁሉን ነገር በትዕግስት ማድረግ። አባቶቻችን እኮ እንግዲህ ታውቃላችሁ አይደል? በገጠር ቅስና አምጥተው 2 ዓመት ይደብቃሉ። ታውቃላችሁ? እርግጠኛ ነኝ ሁላችን እናውቃለን። ቅስና አምጥተው ከጳጳሱ የቅስና ማዕረግ ተሰጥቷቸው ሳያሳልሙ መስቀላቸውን 2 ዓመት ይደብቁታል። ሉቃስ ወንጌል ምዕራፍ 1 ላይ ተጽፏል አይደል? ኤልሳቤጥ አንቺ በቅሎ፣ አንቺ የተረገምሽ ቢወልዱሽ እንጂ አትወልጂ፣ አንቺ መካን እያሉ የእስራኤል ሴቶች ሲሰድዋት ልጅ አገኝ ጸነሰች። እያንዳንድሽ ስትሰድብኝ የነበርሽ ሁሉ እነሆ ሆዴን ተመልከች ጸንሻለሁ ብላለች። ስንት ዓመት ጽንሱን ሰወረችው ነው የሚለው? 5 ወር ሰወረችው ይላል። ሰወረችው። ቸኩላ ይውኝ አላለችው። በጊዜው ይገለጥ የለ እና ለሰዎች እንዲታይልን ላበሸቁን ሰዎች ሁሉ እንዲታይ ያገኘነውን ነገር ለማሳየት መቸኮል የለብንም።
እንዲታይ ነው። ሁሉ በጊዜው ይታወቃል። እና አንዱ የነቢያት ትዕግስታቸው እንዲህ አድርገው ታግሰው መኖራቸው ነውና መድኃኔዓለም ትዕግስቱን ያድለን። እንዲህ ያለውን ነገር ለምንፈልገው ነገር አሁን እንደምታዩት ነው። ተማሪው ችኩል ነው፣ እንትኑ ችኩል ነው። ሁሉ ነገር በቃ ሁሉ ነገር በችኮላ ነው። የቄስ ተማሪውም ጭምር ማለት ነው። ሩጦ በቃ እንደው በቃ እኔ እንደው በቃ ሩጦ ያቋቋም መምህር ቢባል ደስታው፣ የመጽሐፍ መምህር ቢባል ደስታው፣ የቅኔ መምህር ቢባል ደስታው፣ የምን መምህር ቢባል ደስታው፣ ሲወጣ ግን ባዶ። ያስኳላው ተማሪ ችኩል ነው። በቃ እንደው ቶሎ ሰኔን እንደ ገመድ ጠቅልለን ወደ ጥቅምት ብናመጣው ደስታው ነው። ችኩልና ስልቹ ነው። መረጋጋት የሚባል ነገር ሁሉን ነገር ፈጥነን መጨበን እና ይሄ ዘመን በተለይ ይሄ የ21ኛው የቴክኖሎጂ ዘመን በእኛ ላይ ያመጣብን ያላወቅነው ትልቁ በሽታ ምንድን ነው? ችኩልነት ነው። በጣም ችኩሎች አድርጎና እና የተረጋጋ ህድአት የኦርቶዶክስ ምልክት ነው። ህድአት አይደል የሚባለው? ህዱ ማለት እጉስ፣ የተረጋጋ ጸጥ ያለ የማይጣደፍ የማይባክን ገለባ ያልሆነ ሰው እሱ የኦርቶዶክስነት ምልክት ነው። መረጋጋት ማለት ነው። ቸኩለን እንደው እሱን ነው ልላችሁ የፈለገው። የነቢያት ትዕግስታቸው ይሄ ነው። ያ ትዕግስት በጣም ቀላል አይደለም። እንደው እኛም እንደው ስጋችን የምንሸከምበትን ትዕግስት ይስጠን መድኃኔዓለም። ሁለተኛው የነቢያት ትዕግስታቸው ምንድን ነው? አንደኛው ይሄ አሁን ያልኳችሁ ነው። ለሚፈልጉት ነገር አለመቸኮል። ሁለተኛው ተስፋቸው ነው። ተስፋን አለመቁረጣቸው ነው። ይሄ ፍጹም ትዕግስት ይባላል። ምንድን ነው የሚለው ቅዱስ ጳውሎስ? መከራ ትዕግስትን፣ ትዕግስት ደግሞ ተስፋን ያመጣል ይላል። መከራ ምንድን ነው የሚያመጣው? ትዕግስትን። ሮሜ ምዕራፍ 8 ላይ መከራ ትዕግስትን፣ ትዕግስት ደግሞ ምንን ያመጣል? ተስፋን። ተስፋሰ እያስተሐፍር፣ ተስፋ ደግሞ ምን አይልም አለ? አያሳፍርም አለ። ስለዚህ ትዕግስት የመከራ ልጅ ናት፣ ተስፋ ደግሞ የትዕግስት ልጅ ናት። የምትወለደው ከትዕግስት ነው ተስፋ። እና ነቢያትን የምናደንቃቸው ተስፋቸውን አለመቁረጣቸው ነው። ለዚያውም ተስፋውን የሚታገሉ ምኖች እያሉ ነው። ብዙ ተስፋ አስቆራጭ መከራዎች እየመጡ ከነዚህ ውስጥ 1 2 3 ልጥቀስላችሁ። የመጀመሪያው አባታችን ኖህ ነው የሚጠቀሰው በዚህ ትዕግስት ውስጥ። ኖህ በነቢያት ትዕግስት ውስጥ ከሚጠቀሱ አባቶች አንዱ አባታችን ኖህ ነው። እንግዲህ ኖህ እግዚአብሔር ይህንን ዓለም ለማጥፋት የጥፋት ውሃ አመጣለሁ ካለው በኋላ አንተ የምትድንበት ምን ስራ ነው ያለው? አቤት ስንት ዓመት ነው የሰራ መርከብ? እንዲህ ይገርማል። እናንተ አሁን ትሰራላችሁ? እኔና እናንተ ብንሆን እስቲ አስቡት። እውነቴን እኮ የምነግራችሁ እግዚአብሔር የዛሬ 100 ዓመት የሆነ ጸጋ ስለምሰጥህ 100 ዓመት ጀልባ ሲራ ቢለን አሁን ጣና መጥቶ ማለት ትሰራላችሁ ወይ? ጀልባ 100 ዓመት እየሰራ ጀልባ ብቻ ሲሰለች ጀልባ ብቻ እየሰራ 100 ዓመት እንዴት ስልችት የሚል ነገር ነው። የትዕግስት ነው። ለምንድን ነው በቃ እኔ ጥሩ ሰው ነኝ በቃ እነዚህን አጥፋና እኔን ዛሬ አንሳፈኝ ነው የምለው። እኔ እንዴ 100 ዓመት እኔ ምን ጨነቀ ብዬ ያን ስቆርጥ ስቀጥል 100 ዓመት ጀልባ እኔ አልሰራም። እናንተ ትሰራላችሁ? አይታወቅም። ትሰራላችሁ። እኔ ቦን አልዋሽም። እንዴት እንዴ የምሰራ እኔ ጀልባዬ 100 ዓመት እንዴት እሰራለሁ? ያችሁ የሚያምን ሰው እንደዚያ ነው። የዛሬ እግዚአብሔር መቼ እመጣለሁ ነው ያለው? 100 ዓመት። እስከ ዛሬ 100 ዓመት ምን እያልክ ጠብቀኝ? እየሰራህ ጠብቀኝ። 100 ዓመት ሙሉ መርከብ እየሰራ ጠብቀኝ። ይህ አስደናቂ ትዕግስት ነው። እናንተ እግዚአብሔርን ተስፋ ባደረጋችሁበት ነገር ስንት ዓመት ትጠብቁታላችሁ? እግዚአብሔር ትቶኛል የምንለው አሁን ስንት ዓመት ታግሰን ነው? እስቲ እግዚአብሔር ያሳያችሁ። ስንት ዓመት ነው? አሁን እንደው እግዚአብሔር ልጄ ትዕግስት ይሄ ነው ልጄ ትዕግስትሽ ይሄ ነው ቢለን አናፍርም? በጣም እኮ የሚያሳፍር
እግዚአብሔር 100 ዓመት የጠበቀ ኖህ ፍጹም የትዕግስት አባት ነው። እግዚአብሔር በ100 ዓመት ለዚያውም ለሱ ግን ሲነግረው ስንት ዓመት ነው ያለው? 120 ነው ያለው። እሺ ነው ያለው። የዛሬ 120 ዓመት ስለምመጣ መርከብ ስራ። ቃሉን ደግሞ ዝም ብላችሁ ስታዩት ግርም ምንም ያደርገው መርከቡን ከመቼ ጀምረ ስራ አይልም። 3 ወር ሲቀረው ጀምር አይልም። ዛሬ ጀምር አይልም። ነገ ጀምር አይልም። እንጨቱን ነገ ሊያመጡልሃል አይልም። ዝም ብሎ የዛሬ 120 ዓመት እመጣለሁ ጀልባ ስራ ብቻ። እንደዚህ ሲለው በፍጹም እምነት እግዚአብሔርን ታግሶ ጠበቀው። በ100 ዓመት መጥቶ እግዚአብሔር 20ውን ቀንሶ ኖህን ከነቤተሰቦቹ አንሳፎ አወጣው። ይህ ሰው ልጆችን ወልዶ የእሱ 3 ልጆች ናቸው። እንግዲህ ዓለም ሁሉ ዛሬ እየተበላላህ ነው እንጂ ምናምን እትስ ብትሉት ዞሮ የማን ልጅ ነው? የኖህ ልጅ ነው። እኮ ሰው እኮ ግርም ምን የሚያደርገው እኔ ጀግናው ጀግናው ቢል ዞሮ የኖህ ልጅ ነው። ሌላ ነገር የለውም። ኖህ ሴምን፣ ያፌትን፣ ካምን ወልዷል። እነዚህ ኤዥያውያን የሴም ልጆች ናቸው። አውሮፓውያን ደግሞ የያፌት ልጆች ናቸው። አፍሪካውያን ደግሞ የካም ልጆች ናቸው። ስለዚህ በሌላ ጊዜ የተቀላቅለው ሊሆን ይችላል። ሁሉም የአንድ ሰው ልጅ ነው። ይሄ ሰው ዓለምን የሞላ ዘር በረከት እግዚአብሔር የባረከው 100 ዓመት እግዚአብሔርን ስለጠበቀው ነው። 100 ዓመት በመጠበቁ እግዚአብሔርን ታግሶ በመቆየቱ አንደኛ ዘሩ በዓለም የተባረከ ሆኖ ሞላለት፣ ሁለተኛ ከመከራ ተረፈ። እኛንም ደግሞ በረከት እንድናገኝ ከመከራ እንድንድን የኖህን ትዕግስት ያድለን። የምንጾመው ጾመ ነቢያትን የምንጾመው ይሄን ትዕግስታቸውን እንድናገኝ ነው። ሁለተኛው በትዕግስት የሚጠቀሰው ማን ነው? አባታችን አብርሃም ነው። ጥቂት ሰዎችን የምንጠቅስላችሁ ተስፋ ሲቀር የታገሱ አባቶች ማለት ወይም ተስፋ ሲራዘም እግዚአብሔር ረጅም ዘመን ሲያስጠብቀን ማለት ነው። ትዕግስት ማለት እሱ ነው። በጠየቅነው ጥያቄ ረጅም ዘመን ደጅ ሲያጸናን ይሄ ትዕግስት ይባላል። መዝሙር 26 ቁጥር 14 ላይ ቅዱስ ዳዊት ምንድን ያለው? አገሶ ለእግዚአብሔር ወቀፍ ፍኖቶ፣ እግዚአብሔርን ፈጽሞ ታገሰው፣ መንገዱንም ጠብቅ፣ ታገሰው እግዚአብሔር። መዝሙር 26 ቁጥር 14 ላይ እግዚአብሔርን መታገስ ማለት እየጠየቅነው መልስ አልሰጠን ሲል አሁንም ከእግዚአብሔር ሳናፈገፍግ እግዚአብሔርን ሳናኮርፍ ወይም መንገድ ሳንለውጥ እዚያው ላይ እየቀጠልን ስንገኝ ትዕግስት ይባላል ማለት ነው። የአብርሃም ትዕግስቱ ምንድን ነው? አንደኛው የአብርሃም ትዕግስቱ እግዚአብሔር ቃል የገባለትን ነገር በጊዜው አልሰጠውም። ሁለተኛው ደግሞ እግዚአብሔር ቃል ከገባለት ነገር ተቃራኒ ጥያቄ ጠይቆታል። የመጀመሪያው ኦሪት ዘፍጥረት ምዕራፍ 12 ላይ እኔን ተከትለህ ውጣ ብሎ ምንድነው ያለው? ማርና ወተት የምታፈስ ምድር ምን እልሃለሁ አለው? እሰጥሃለሁ አለው። አብርሃም ማርና ወተት የምታፈስ ምድር እሰጥሃለሁ ትጠግባለህ ተብሎ ነው የወጣው። ወጥቶ ግን በምድር ላይ ሁሉ ምን ሆነ ይላል? ራብ ሆነ። አብርሃምም በረሃብ ምክንያት ወዴት ወረደ ይላል? ወደ ግብፅ ወረደ ይላል። እግዚአብሔር ማርና ወተት የምታፈስ ምድር የሚባል ነገር ለአብርሃም አልሰጠውም። አብርሃም አንድ ጊዜ ግብፅ፣ አንድ ጊዜ ፍልስጤም፣ ጌራራ እያለ በረሃብ ሲንከራተት የኖረ ሰው ነው። ግን እግዚአብሔርን እንዲያምኖ እንዴት ነው ማርና ወተት የምታፈስ ቤተሰብን ጥለህ ውጣ ተባልኩ ወጣው፣ አገርህን ጥለህ ውጣ ተባልኩ ወጣው። ታዲያ እንደዚህ ከሆነ ማርና ወተት የምታፈስ ምድር እሰጥሃለሁ አልከኝ፣ የት አለ? አይገርማችሁም? አብርሃም ማርና ወተት የምታፈስ ምድር ማግኘቱ ሲቅርና ሚስቱ በሞተች ጊዜ የሚቀብርበት 3 ክንድ ከስንዝር መሬት አጣ።